ሰላም ጤና ይስጥልን ክቡራን የዩቲዩብ ቤተሰቦች፣ የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። በበየነ መረብ የተዋወቃቸውን 14 ሴቶች አደንዝዞ በመድፈር የተጠረጠረው ጀርመናዊ ተከሰሰ። የጀርመን አቃቤ ሕግ የ68 ዓመቱ ተጠርጣሪን 14 ሴቶችን አደንዝዞ በመድፈር ከሰሰ። ተጠርጣሪው የፍቅር ጓደኝነት ለመመስረት በሚያስችሉ መተግበሪያዎች አማካኝነት የተዋወቃቸውን ሴቶች አደንዝዞ እንደደፈረ እና ድርጊቱንም ቪዲዮ እንደቀረጸ ተገልጿል። የበርሊን አቃቤ ሕግ ቢሮ እንዳለውም ተጠርጣሪው ከ14 ሴቶች ጋር በተያያዘ 22 የመድፈር ወንጀሎች የተከሰሰ ሲሆን አጠቃላይ የደፈራቸው ሴቶች 58 ናቸው። ምርመራ የተከፈተውም በአውሮፓውያኑ መጋቢት 2025 ነበር። ፖሊስ ምርመራ እያደረገበት ካለ ሌላ ግለሰብ ጋር በበየነ መረብ ሲነጋገር ተጠርጣሪው ተደርሶበታል። ፖሊስ እየተከታተለው የነበረው ሌላኛው ግለሰብ ሞቷል። የ68 ዓመቱ ተጠርጣሪ ቤት ላይ አምና ፍተሻ ተደርጓል። ከወራት በኋላ በፎረንሲክስ ምርመራ ወሲባዊ ጥቃት የሚያሳዩ ቪዲዮዎች ተገኝተዋል። ከመጋቢት 2026 ጀምሮ በቁጥጥር ስር የሚገኘው ተጠርጣሪው ስለቀረቡበት ክሶች አስተያየት እንዳልሰጠ አቃቤ ሕግ ተናግሯል። በበየነ መረብ የተዋወቃቸውን ሴቶች አልኮል መጠጥና ማደንዘዝ በመስጠት እንደደፈራቸው አቃቤ ሕግ አስታውቋል። አቃቤ ሕግ ቪዲዮዎቹን እስከሚያሳያቸው ድረስ ሴቶች መደፈራቸውን አላወቁም ነበረ። በቪዲዮ ላይ ከሚታዩት 58 ሴቶች መካከል 30 የሚሆኑት ማንነታቸውን መለየት ተችሏል። የተቀሩት 10 ሴቶች ማንነት ላይ ምርመራ እየተደረገ ይገኛል። ባለፈው ሳምንት የ32 ዓመት ቻይናዊ ዶክተር በመድፈር ወንጀል የ5 ዓመት እስራት ተፈርዶበታል። ሴቶችን አደንዝዞ ስለመድፈር የሚነጋገሩ ሰዎች የበየነ መረብ ቡድን አባል በመሆን የበርሊን ፍርድ ቤት ለማወቅ ችሏል። የ32 ዓመቱ ዶክተር እንዴት ሴቶችን አደንዝዞ መድፈር እንደሚቻል ምክር ሲሰጥም ነበረ። ዳኛው ወሲባዊ ጥቃትን በድብቅ የሚፈጽም መሆኑ ቀርቷል። በበየነ መረብ በይፋ የሚነገርና ዳኛው በወሲባዊ ጥቃት በድብቅ የሚፈጽም መሆኑን ቀርቷል። በበየነ መረብ ይፋ የሚነገርና የሚያስመሰግን ድርጊት ሆኗል ብለዋል። የ68 ዓመቱን ተጠርጣሪ በተመለከተ አቃቤ ከ2010 እስከ 2014 ድረስ አንድ ሴት ላይ የደረሰውን 36 የመድፈር ወንጀል ወደ ፍርድ ቤት እንደማይወስድ አስታውቋል። ለዚህም ምክንያቱ ወንጀሉ ከተፈጸመ በኋላ ለፍርድ መቅረብ ያለበት የ5 ዓመት ጊዜ ገደብ በማለፉ ነው። 22 የመድፈር ክሶች በማስገደድ የተፈጸሙ ስለሆኑ ወንጀሉ ከተፈጸመ በኋላ እስከ 20 ዓመት ድረስ ፍርድ መቅረብ ይችላል። የጀርመን የፍትህ ሚኒስትር ስቴፋኒ ሁቢግ ወንጀል ከተፈጸመ በኋላ ለፍርድ መቅረብ ያለበት ጊዜ ገደብ ወደ 20 ዓመት መራዘም አለበት ብለዋል። በማደንዘዝ የሚደፈሩ የሚዘረፉ ወንጀለኞች ቢያንስ በ5 ዓመት እስራት መቀጣት እንዳለባቸው ተናግረዋል። ሴቶችን ለመድፈር መጠጥ ላይ የሚጨመሩ አደንዛዥ መድኃኒቶች አደገኛ መሆናቸው የጀርመን ፍርድ ቤት ከ2 ዓመት በፊት ወስኗል። በዚህ መሰረት አነስተኛው ቅጣት የ3 ዓመት እስራት እንደሆነም የፍትህ ሚኒስትሩ ገልጸዋል። አዲስ በቀረበው ሕግ ማሻሻያ መሰረት ወሲባዊ ጥቃት ወይም ዝርፊያ ለመፈጸም ጥቅም ላይ የሚውሉ አደገኛ መድኃኒቶች በሌሎች የመሳሪያ አይነቶች ዝርዝር ውስጥ ይካተታሉ። ሰላም ጤና ይስጥልን ውድ የዩቲዩብ ቤተሰቦቼ እንዴት ናችሁ? አዲስ ጀማሪ ነኝና ሰብስክራይብ ያደረጋችሁ አበረታቱኝ። አመሰግናለሁ። የዩቲዩብ አድማጮቻችን ለሰዓቱ ያቀረብኩላችሁ አጫጭር መረጃዎች ይህንን ይመስል ነበር። በሌላ መረጃ እስክንገናኝ ሼር፣ ላይክ፣ ሰብስክራይብ እንዲሁም ቢቀርብልን የምትሉት መረጃ ካለ ኮሜንት እያደረጋችሁ ቸር ቆዩን።